ለአምላካችን ለእግዚአብሔር ይሁን። የረዳን እግዚአብሔር ስሙ የተባረከ ይሁን። ኢየሱስ ክርስቶስ የዘላለም ጌታ ነው። ከእናንተ ጋር ዛሬ ደግሞ የእግዚአብሔርን ቃል እንድካፈል እድሉን እግዚአብሔር ስለሰጠኝ እግዚአብሔርን በብዙ አመሰግናለሁ። ባለፈው ጊዜ የተሰሎንቄን መልእክት ጀምረን 2 ምዕራፎችን አይተን ነበር ያቆምነው። ዛሬ ምዕራፍ 3 ነው የምናየው። እግዚአብሔር ስሙ የተባረከ ይሁን። እስቲ ሁላችንም ተነስተን የእግዚአብሔርን ቃል አብረን እናነባለን። ያው ቢቆይም ምዕራፉ ራሱን የቻለ ዛሬ የምንማርበት የትምህርት ርዕስ ራሱን የቻለ ስለሆነ ምንም ከኋላ ያመለጣችሁን በዩቲዩብም ላይ ማየት ትችላላችሁ። ደግሞም መጽሐፉንም መለስ ብላችሁ ወደ ኋላ ምዕራፍ 1 እና 2 ማጥናት ትችላላችሁ። አንደኛ ተሰሎንቄ ዛሬ ምዕራፍ 3 ከቁጥር 1 ጀምሮ ያለውን ነው የምንካፈለው። በጌታ በኢየሱስ ክርስቶስ ስም ክፍሉን አነበዋለሁ። ስለዚህ ወደፊት እንታገዝ ዘንድ ባልተቻለን ጊዜ በአቴና ብቻችን ልንቀር በጎ ፈቃዳችን ሆነ። ስለ እምነታችሁም እንዲያጸናችሁና እንዲመክራችሁ ወንድማችን የእግዚአብሔርን አገልጋይ ከኛ ጋርም አብሮ በክርስቶስ ወንጌል የሚሰራውን ጢሞቴዎስን ላክ ነው። በዚህ መከራ ማንም እንዳይናወጥ ለዚህ እንደተመረጥን ራሳችሁ ታውቃላችሁና በእውነት ከእናንተ ጋር ሳለን መከራ እንቀበል ዘንድ እንዳለን አስቀድመን እንደነገርናችሁ ነበር። እንዲሁም ደግሞ ሆነ፣ ይህንም ታውቃላችሁ። ስለዚህ እኔ ደግሞ ወደፊት እታገዝ ዘንድ ባልተቻለኝ ጊዜ ፈታኝ ምናልባት ፈትኗችኋል፣ ድካማችንም ከንቱ ሆኗል ብዬ እምነታችሁን ለማወቅ ላኩ። አሁን ግን ጢሞቴዎስ ከእናንተ ዘንድ ወደኛ መጥቶ ስለ እምነታችሁና ስለ ፍቅራችሁ የምስራች ብሎ በነገረን ጊዜ እኛም እናያችሁ ዘንድ እንደምንናፍቅ ታዩን ዘንድ እየናፈቃችሁ ሁልጊዜ በመልካም እንደምታስቡን በነገረን ጊዜ ስለዚህ ወንድሞች ሆይ በእምነታችሁ በኩል በችግራችንና በመከራችን ሁሉ ስለ እናንተ ተጽናናን። እናንተ በጌታ ጸንታችሁ ብትቆሙ አሁን በሕይወት እንኖራለንና ፊታችሁን ልናይ በእምነታችሁም የጎደለውን ልንሞላ ሌትና ቀን ከመጠን ይልቅ እየጸለይን በአምላካችን ፊት ከእናንተ የተነሳ ስለምንደሰተው ደስታ ሁሉ ለእግዚአብሔር በእናንተ ምክንያት ምን ያክል ምስጋና እናስረክብ ዘንድ እንችላለን። አምላካችንና አባታችን ራሱ ጌታችንም ኢየሱስ ክርስቶስ ወደ እናንተ መንገዳችንን ያቅና። ጌታችንም ኢየሱስ ክርስቶስ ከቅዱሳን ሁሉ ጋር ሲመጣ በአምላካችንና በአባታችን ፊት በቅድስና ነቀፋ የሌለበት አድርጎ ልባችሁን ያጸና ዘንድ እኛ ደግሞ ለእናንተ እንደምንሆን ጌታ እርስ በርሳችሁ ያላችሁን ለሁሉም የሚሆነውን ፍቅራችሁን ያብዛ ይጨምረም። አሜን። ጸልይ። ጌታ ሆይ ስለ ሕያው ቃልህ እናመሰግናለን። ስለዚህ ስለተከበረው ቃልህ ስምህን ከፍ ከፍ እናደርጋለን። ጌታ ሆይ ቃልህ ሕያው ነው። ቃልህ ሕይወት ያለው መንፈስ ነው። ዛሬ በጌታ በኢየሱስ ክርስቶስ ስም የምንሰማበትን ጸጋ እንዲሁም የምንኖርበትንም ጸጋ በድምጽ በኩል ወደ ሕይወታችን አፍስስ ብለን እንለምናለን። እግዚአብሔር ሆይ አንተ ማለዳ ማለዳ አዲስ እንደሆንክ ቃልህም እንዳንተው አዲስ ነው፣ አይለመድም። ሁል ጊዜ እግዚአብሔር ሆይ ተፈልቅቆ የማያልቅ
ተገልጦ የማያልቅ የከበረ ነገር አለው። ዛሬ ደግሞ እግዚአብሔር አባቱ የሚገባንን ያክል እንድትናገረን በኢየሱስ ስም እለምንሃለሁ። እግዚአብሔር ሆይ የቃል ደጆች ይከፈቱ ብለን እንጸልያለን። በጌታ በኢየሱስ ክርስቶስ ስም በየትኛውም ተጽዕኖ ውስጥ ያለች ነፍስ ብትኖር ከምታልፍበት ነገር የተነሳ ቃልን ለመስማት አቅም ያጣች ነፍስ ብትኖር ዛሬ በኢየሱስ ስም አቅም ይለቀቅላት፣ ጉልበት ይለቀቅላት። ጌታ ሆይ የትኛውም እግዚአብሔር አባት ሆይ በእግዚአብሔር ዕውቀት ላይ የሚነሳ ሰዋዊ የሆነ ሐሳብ ብዙ ምክንያቶቻችንን ሁሉ የሚያልፍ የቃል ጉልበት እግዚአብሔር አባት ሆይ የኛ የሆነውን ሁሉ እያፈረሰ ያንተ የሆነውን እንዲተክል በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ ቃልህን እንደ ሰው ቃል እንዳንሰማ ከዚህም የተነሳ በቃል በኩል የሚመጣው በረከት ሳይነካን እንዳይቀር በከንቱ እንዳንመለስ በጌታ በኢየሱስ ክርስቶስ ስም አይምሮን ሁሉ በሚያልፍ እግዚአብሔር ሆይ የኛን ነገር ባለፈ ሁኔታ የመለኮት ጣልቃ ገብነት በሕይወታችን እንዲያልፍ ጸልያለሁ። እግዚአብሔር አባት ሆይ እነሆ ጸንተን እንድንቆም የሚያደርገን የቃል እውነት በኢየሱስ ክርስቶስ ስም በባሪያዎች በሴትና በወንድ ልጆች ላይ ይምጣ። ይሄንን የማይወድ በተለያየ መንገድ ቃላትን የሚሰነጥቅ የትርጉም መንፈስ በኢየሱስ ስም የተጠረገ ይሁን። ቃልን እንደ እግዚአብሔር ቃል ብቻ መቀበል እንድንችል ተጽዕኖ ሁሉ የተገፈፈ ይሁን። ጌታ ሆይ እኔም ባሪያ በፍጹም ግልጽነት ቃልህን ወደ ሕዝብ ማድረስ እንድችል መንፈስህ ይርዳኝ። እግዚአብሔር አባት ሆይ መንፈስ ቅዱስ በመካከል ሆኖ ያገልግለን። እግዚአብሔር ሆይ ቃልን በፍጹም ቅንነት እንድንሰማ ቀናው መንፈስ በልባችን አፍስስልን። እግዚአብሔር ሆይ ከሰው አንጻር ቃሉን ሰምተን ለሌሎች ሰምተን ከስረን እንዳንወጣ ሌሎችን እያሰብን እያደመጥን ጌታ ሆይ እኛ ባዶአችን እንዳንወጣ የድርሻችን የኛ የምንለውን አንተ ለኛ ያሰብከውን ከዛ እውነት ጋር ተገናኝተን እንድንወጣ እርዳን። የሚማር ልብ ስጠን። በጌታ በኢየሱስም የሚሰሙ ጆሮች ስጠን። በዘመናችን ሁሉ ይሄ እውነት ይከተለን። በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። እንቀመጣለን። ክብር ለአምላካችን ለእግዚአብሔር ይሁን። የእግዚአብሔር ቃል ሁል ጊዜ ሕያው ነው። ሌላ ክፍሎችን ማንበብ መልእክቶችን ማምጣት ይቻላል፣ ግን አንዳንዴ ወጥ የሆኑ ነገሮችን መጻፍትን ሞር ማወቅ እና በዛ ላይ መሰረትን ማድረግ ለዘለቄታው ስለሚጠቅም እግዚአብሔር እንደዚህ አይነት ትምህርቶችን እግዚአብሔር ያብዛልን ብዬ ጸልያለሁ። ባለፉት ሁለት ሳምንቶች ነበር ያየነው። ቲንክ 3 ሳምንት እርግጠኛ አይደለሁም፣ ግን ምዕራፍ 1 እና 2ን ከበር አድርገን ነበረ። በዛ ውስጥ በጣም ጳውሎስ በተሰሎንቄ ስላሉት ቅዱሳን እንዴት ያለ ምስጋና ለእግዚአብሔር እንደሚያቀርብ በመካከላቸው ስላለው ፍቅር እየተደነቀ እግዚአብሔርን ያከብር ዘንድ ሲያከብር ደግሞ እግዚአብሔርን የማመስገኛ ምክንያት እንደሆኑ እየነገራቸው ስለነሱ እየተደነቀ ይናገር ነበር። እዚህ ምዕራፍ 3 ላይ ስንገባ ምንድነው የሚለው? እንደምናውቀው ጳውሎስ ከተሰሎንቄ ሲወጣ በድንገት ነው፣ በብዙ መከራ በስደት ነው የወጣው። አብሯቸው መሰንበት እየፈለገ ነገር ግን ያለው ተጽዕኖ ያለው ስደት እዛ እንዳይቆይ አድርጎት 3 ሳምንት ብቻ ነው ከተሰሎንቄ ቅዱሳን ጋር ያሳለፈው። በዛ ጊዜ ውስጥ ግን ብዙ ነገሮችን አስተምሯቸዋል እና ከተማይቱ ለቆ ከወጣ በኋላ በሚገርም ሁኔታ ልቡ ተሰሎንቄ ነበረ። ለምን? ትንሽ ጊዜ ነው ያሳለፉት፣ አብረው ትንሽ ነገር ነው የተማሩት። ጸንተው ይሆን ወይስ አልጸኑም የሚል ፍራቻ ነበረው፣ ስጋት ነበረው። ምክንያቱም የነበረው ስደት እርሱን ከከተማ አውጥቶታል። እዛም የነበሩት ላይ ደግሞ ስደቱ ምን ብሎ ነበረ? ቀጥሎ ነበረ። ከዚህም የተነሳ ጸንተው ይሆን አልጸኑም የሚለው ሐሳብ ስለገባው ጢሞቴዎስን ወዴት ላኩት ይላል? ወዴት ላከው? ወደ ተሰሎንቄ። እስቲ ወደ ተሰሎንቄ በሉ። አዎ ወደ ተሰሎንቄ ላከው።
ምን እንዲያረግለት ያለውን ነገር እንዲያይ እንዲጎበኝ ምን ደረጃ እንደደረሱ ምን አይነት ሁኔታ ውስጥ እንዳሉ ለማወቅ ፈልጎ ላከው። ደግሞ ምን ይላችኋል? ስለ እምነታቸው ምን እንዲላችሁ እንዲያጸናችሁ እንደዚሁም እንዲመክራቸው ጢሞቴዎስን ወደ እናንተ ላኩት። በአጠቃላይ ጸንተው እንዲቆሙ የሚያደርግ የማጽናኛን ቃል ሊነግራቸው ጢሞቴዎስ ወደ እነርሱ እንደሄደ ይነግረናል። ልክ ምዕራፍ 3 ቁጥር 5 ላይ ጳውሎስም ያስጨነቀው ጉዳይ ምን ነበረ ብለን ስንጠይቅ የፈታኙ ፈተና ይላቸዋል። የፈታኙ ፈተና ተቋቁሞ በእምነት የመጽናታቸው ጉዳይ አሳስቦት ነበረ። ፈታኙ ማን ነው? ሚኒስትሪ ፈታኝ ነው እንዴ? አንዱ የሰይጣን ስሙ ማን ነው? ፈታኙ ይሏል፣ ዲያብሎስ። ከእርሱ በመጣባችሁ ፈተና ከፈተናው የተነሳ ጸንተው ይሆን ብዬ ምን አልኩኝ? አሰብኩኝ። ይሄ አስጨነቀውና ጢሞቴዎስን ወደዛ ላከው። ዛሬ የምናየው ሶስቱ የቤተ ክርስቲያን ተግዳሮት ያለመጽናት ምክንያት የሚሆኑ ሶስቱ ተግዳሮቶችን ነው የምናየው። አንዱን ተግዳሮት ይሄኛው ፈታኙ ነው። ልክቶችን እንዴት ነው የምናየው? እንዴት ነው የምንረዳቸው ለሚለው ትንሽ ሂንት ልስጣችሁ። ለምሳሌ እኔ ደውላለሁ ስልክ። ለምሳሌ እዚህ ጋር ስደውል አንድ ሰው አጠገቤ ያለ ሰው እንዴት ደህና ነው ተሻለው ወይ እንዴት ነው በረታ? እዛ ያን ሰውዬ አታዩትም። የምትሰሙት ነገር ምንድነው? አንድ የታመመ ሰው አለ። ስለሱ ተሻለው ወይ የኛ እግዚአብሔር ይመስገን ሲል ምን ብሎታል? አያችሁ፣ አሁን መልእክቶች ስናዳምጣቸው ስንሰማቸው ጳውሎስ የሚልካቸው መልእክቶች አሁን ጳውሎስ ጢሞቴዎስን ልኮት ጢሞቴዎስ ተመልሶ ያቀረበለት ሪፖርት አለ፣ የነገረው ነገር አለ ስላላቸው ነገር ሁሉ። ልክ ጳውሎስ ይሄንን መልእክት ሲጽፍ እዛ በተሰሎንቄ መካከል እየሆነ ያለውን ነገር ምላሽ እየሰጠ ነው። ለሰማው ነገር ምን እያደረገ ነው? መልእክት እየጻፈ ነው። እዚህ ጋም ሲጽፍላቸው ስለ ፈታኙ ሲናገር በብዙ መከራ ውስጥ እያለፉ እንደሆነ ጢሞቴዎስ ነግሮታል። ከዚህም የተነሳ በጣም መንገጫገጭ አለ። ቢሆንም በእምነታቸው ምን ብለዋል? ጸንተዋል። እግዚአብሔር ስሙ የተባረከ ይሁን። በእምነታቸው በመጽናታቸው ደስ እያለው የሚቀጥሉት ተግዳሮቶች ግን አሁን ጢሞቴዎስ ሪፖርት ሲያደርግለት ተግዳሮቱ በሌላ መንገድ እንደመጣ ሲነግረው መልእክቶቹን ወደ ታች ዝቅ ብለን አንደኛው ሁለተኛውን ተግዳሮት ስናይ በደንብ ሐሳቡን እንረዳለን። እግዚአብሔር ስሙ የተባረከ ይሁን። ስሙ የተባረከ ይሁን። አንደኛው ተግዳሮት ከሰይጣን የሚመጣ ፈተና ነው። እነዚህ ልክ የሚገርመው ሐዋርያው ጳውሎስ ከከተማ እንኳን ከወጣ በኋላ ወደ አቴና ከወረደ በኋላ ተመልሶ የተሰሎንቄን ሰዎች የጎደለውን ነገር ለመሙላት ፈልጎ ወደ ተሰሎንቄ ለመመለስ ፈልጎ አንዴ አይደለም ሁለት ጊዜ ሰይጣን ምን አለኝ ይላል። እስቲ ተናገሩ። ሰይጣን አዘገየኝ እንዳይገባ ምን አለው? አያችሁ፣ አንዳንድ ጊዜ በመንፈሳዊ ዓለም ነገሮች ሁሉ በእድል የሚሆኑ አይደሉም። ብዙ ተጽዕኖ፣ አንዳንድ ጊዜ ከስጋ የሚመጣ ተጽዕኖ አለ። አንዳንዴ ከአጋንንት ደግሞ የሚመጡ ምን አሉ? ተጽዕኖች አሉ። የፈለግነውን ወይም እግዚአብሔር በእኛ ያሰበውን እንዳናደርግ ምን የሚያደርግ ተጽዕኖ የሚፈጥር የሚያዘገይ አንዳንድ ውሳኔዎችን አንዳንድ ኢቭን ለመጸለይ ያሰብን አለመጸለይ፣ እነዚህ ነገሮች ሁሉ እንደ አጋጣሚ የሚቆጠሩ አይደሉም። ምን አላቸው? የሚያዘገይ አለ ማለት። አቤት መጸለይ እንደሚገባን እያወቅን ህብረት ማድረግ እንደሚገባን እያወቅን ስንቀር ዛሬ ቆይ ኔክስት ዊክ ሄዳለሁ ስንል የእናንተ በጎ ሐሳብ ብቻ አይደለም እንዳትሄዱም የሚያዘገያችሁም ሌላ እንዳለ ማሰብ። አንዳንድ ጊዜ ደስ ያለንን እንደፈለግን ማድረግ የምንችል ይመስል ኖ በዚህ ዓለም ላይ ተጽዕኖ አለ። የምንኖረው በሌላ ዓለም ነው። መጽሐፍ ቅዱስ ሲናገር የዚህ ዓለም ገዢ ይለዋል አይደል እንዴ? የዚህ ዓለም ገዢ። በጣም ደግሞ እዚህ የተሰሎንቄ ቅዱሳን አዳዲሶች እንደመሆናቸው መጠን በጣም በእምነታቸው ደጋግሞ ይፈትናቸዋል። ኢቭን እኮ ጌታ ኢየሱስ ክርስቶስ ለጴጥሮስ ምን አለው? ጴጥሮስ ሆይ አለው
ሰይጣን እንደምን እስቲ በሉት ስንዴ በሉት እስቲ ስንዴ እንዴት ነው የሚበጠረው? ብዙዎቻችሁ ከተሜ ስለሆናችሁ ብዙ ላይ ገባችሁ ይችላል። እናቶች ይሄንን ስንዴውን ከገለባ ሲለዩ ከእንክርዳድ ለመለየት ሲሉ ለምን ይሰጡታል? ለነፋስ አይደል? ለነፋስ ሲሰጡት እንክርዳድ ይወጣል፣ ገለባ ይወጣል፣ ስንዴው ምን ይላል? ስለዚህም የሚያምንና የማያምነውን ሰይጣን ሁሉ ጊዜ ቸርች ሲመጣ ያበጥረዋል። ግልጽ ነው፣ ያበጥራል። ስለዚህም ጳውሎስ አንድ ነገር በቃ እንደው ያ ፈታኝ ከፈታኙ ከሚያመጣባችሁ መከራ የተነሳ ልፋቴ ከንቱ ሆኖ ይሆን ብዬ ምን አልኩኝ? ሰጋው። አንዳንድ ጊዜ ይሄ አገልጋይ ስትሆኑ በደንብ ይገባችኋል። ዋጋ ከፍላችሁ ጊዜያችሁን አቃጥላችሁ ደህንነት ትምህርት ጀምራችሁ የሆነ ቦታ ላይ በቃ ጥሩ ሄዱልኝ ስትሉ አፈር ከድሜ ሲገባ እንዴት ልባችሁ ይሰበር መሰላችሁ። እኔ ብዙ ጊዜ ስላጋጠመ ከብዙ ሰዎች ጋር ብዙ መንገድ ሄጄ የሆነ መንገድ ላይ የሆነ ቦታ ላይ ስትጠይቋቸው ፍቃዳቸውም አለ አት ሴም ታይም ደግሞ የጠላት ውጊያም እንዳይጸኑ የሚያደርግ ምን አለ? መንፈስ አለ። ጳውሎስም እነዚህን ቅዱሳን የተሰሎንቄ ሰዎች ከመጣባችሁ ፈተናና መከራ የተነሳ ሳትጸኑ ቀርታችሁ እንደሆነ ብዬ ያንን 3 ሳምንታት ሌት ተቀን ያስተማራቸው ያ ሁሉ ከንቱ ሆኖ ቀርቶ ይሆን ብዬ ምን አልኩኝ? ስለሰጋሁኝ ማንን ላኩላችሁ? ጢሞቴዎስ ላኩኝ። ግን ደስ የሚለው ምን ብላችኋል? ጸንታችኋል። ወገኖቼ ቤተ ክርስቲያን እንዳትጸና አንዱ ትልቁ ያላት ተግዳሮት ከጨለማው ዓለም የሚመጣ ተግዳሮት ነው። ጸናን ማለት የእግዚአብሔርን መንግስት አሰፋን ማለት ነው። ብርሃናችን ጨመረ ማለት ነው። ስለዚህም የጨለማው ዓለም ላይ ብርሃን ሲበራ ሁሌ ታርጌት ነው። ይኸውላችሁ ሰይጣን እኛን ለመዋጋት በክርስቶስ ኢየሱስ ማመን ብቻ ይበቃል። አብረን ልክ ወደ እግዚአብሔር መንግስት፣ ምክንያቱም መጽሐፍ ቅዱስ ሲናገር ከጨለማ ከድቅድቅ ጨለማ ወደሚደነቅ ብርሃን ነው ምን ያለው የመጣ ነው። በብርሃን ያለ ሰው ሁሉም ያየዋል። በጨለማ ካለን ድሮ እኮ የነበርናቸው አንድ ጓደኛዬ ትዝ ይለኛል ሐረር በነበረን ጊዜ አንዲት ልጅ በጣም ወዶ እግሩ እስኪቀጠን ይመላለስ ነበር። ከዛ ጌታ አገኘው። ጌታ ሲያገኘው በቃ ደስ አለው፣ በጌታ ረፍት ተሰማው። ከዛ ያቺ ፊት የምትነሳው ልጅ ሰይጣን እያመቻቸ እስከ ቤቱ ያመጣቸው። አሁን ወጥመዱ ልቡ የቱ ጋር እንዳለ ስስ ብልቱ የቱ ጋር እንዳለ ገብቶታል። አንዳንዱ ሰው ልክ ወደ ጌታ ሲመጣ ነገሮች ሁሉ አልጋ በአልጋ መንገዶች ከፈትፈት ሲሉ ሃሌሉያ ጌታን ስለተቀበልኩ የሆነልኝ። ያ ወጥመድ ነው። ምንድነው? ወጥመድ ነው። ከዘመራችሁት መንገድ ሊያስቀሯችሁ ነው እንጂ አዝነውላችሁ ወደዋችሁ ወይ ሞገስ አግኝታችሁ አይደለም። በፊታቸው የተከፈተ በር ሁሉ የእግዚአብሔር በር አይደለም። አንዳንድ ሰዎች በቅድም አርብ ማለዳ እናገረው ነበር። ህይወታቸው ልክ እንደ እሳት ራት ነው። የእሳት ራት ታውቃለች? እሳት ራት እንጂ የምታረገው ነገር ምንድነው ታውቃላችሁ? ብርሃን። ብርሃን ስታይ ደስ ይላታል፣ ትበራለች። ወደ ምኑ? ልክ ሕፃን ልጅ ፍም ሲያይ ወይ ደስ ብሎት እንደንትን ሊይዘው እንደሚሮጥ ማለት ነው። አንዳንድ ጊዜ የሳቁን ሁሉ በቃ የወደዱን አይደሉም። ሰይጣን የሚያዘጋጀው መንገድም ወጥመድም ሊሆን ይችላል። እሳት ራት እሳት ልታይ ነው የምትወደው፣ ግን ትሄድና ትመለሳለች አይደል? በሰላም ትመለሳለች አይደል? አትመለስማ። በዛው የእሳት ራት። አንዳንድ ሰዎች እንደዛ ሆነው ቀርተውብናል። ሄደው ያልተመለሱ ብዙዎች አሉ። ፈታኙ የሚያዘጋጅልን ወጥመድ ነው። ስለዚህም ይህንን ሁሉ ጊዜ አሁን እግዚአብሔር ቤት ስለሰነበትን ፈተና የለም ማለት አይደለም። ሰይጣን የት ነው የሚኖረው? በምድረ በዳ ሩቅ፣ በተራራ በጫካ በውሃ ውስጥ ሰይጣን የት እንዳለ ታውቃላችሁ? አማኞች ያሉበት ሰፈር፣ ሰው ያለበት። ጎሉ፣ አላማው፣ ታርጌቱ ማን ነው? ሰው ነው።
እሱ ጉዳይ አይደለም። እነዚህ እዛ ያሉትማ የራሱ ናቸው። እንደፈለገ በፈለገ ጊዜ ፈልጎ ነው ያደርጋቸዋል። ሂድ ግደል ሲል ይገላል። በሪሞት እንደምትቆጣጠሩት ቲቪ እሱም እንደዛ ነው የሚቆጣጠራቸው። እኛንን ቻናል የቀየር ነው። ስለዚህም ታርጌቱ እኛንን። ስለዚህም ጳውሎስ ስጋቱ ለተሰሎንቄ ቤተክርስቲያን ይሄ ፈታኝ በተለያየ ወጥመድ አጥምዶ ከህይወት ከጽናት አጉዶላቸው እንደሆነ ብሎ ምን ይላል? ይፈራል። ስለዚህም ወገኖቼ ያ ወጥመድ፣ ያ ሰልፍ፣ ያ ውጊያ ዛሬም አለ። ለዚህ ነው እግዚአብሔር ቃል በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11 ላይ በሰይጣን እንዳንታለል የእርሱን ሐሳብ ምን አንለው? ምን እንዳንል ያታልላል ማለት ነው። የብርሃን መልአክ መስሎ ይመጣል ማለት ነው። ትዝ ይላችኋል ባለፈው ስንማር አንዱ እነ ጳውሎስና ሲላስን ወደ እስር ቤት እንዲገቡ ያደረጋቸው ይህንን የጨለማ ስራ መግለጣቸው ነው። ትዝ ይላችኋል ያቺ ሴት እነዚህ የልዑል እግዚአብሔር ባሪያዎች የእግዚአብሔርን መንገድ የሚነግሯችሁ ሃሌሉያ የሚያስብላ። ግን ጳውሎስ ብዙ ጊዜ ይህንን ሰማና ተቸገረ ይላል። እስቲ ተቸገረ በሉ እና ዘወር ብሎ መንፈሱ ምን አለው? ገሰጸው። ምን እንዲል? ከሷ እንዲወጣ። ስለዚህም ይሄ የሰይጣን የማታለል ዘዴ ነው። አንድ ጊዜ የሰይጣን ማታለሉ አንዳንዴ እኔ ጴጥሮስን የእግዚአብሔርን ሰው እግዚአብሔር የመረጠውን ሐዋርያውን ከጌታ ጋር ውሎ የሚበላውን ውሎ የሚያድረውን አክሰስ አላደረገውም እንዴ? አልተጠቀመበትም። ስለዚህ ሰው ጴንጤ ስለሆነ ብቻ ሁሉ ነገር ደህና ነው ማለት ከሩቅ አይመጣም፣ በቅርብንም ይመጣል። ብራዘር ሲስተር፣ ለዚህ ነው መንፈስን እየመረመርን ካልሆነ ዝም ብለን መጃጃል የለብንም ማለት ነው። ግን ጌታ የሚገርም ሁኔታ ቅድም እኮ የሰማይ መገለጥ ያመጣው ሰውዬ በምዕራፍ ልዩነት አረ ጌታ ሆይ አይሆንብህ እያለ ይገስጸው ጀመረ። ይላል ማንን? ጌታን። ይሄማ አይሆንብህ፣ እንዴት ትሰቀላለህ? እንዴት ትሞታለህ? ይሄ ካንተ ይራቅ ሲለው ምን አለው? ጌታ ኢየሱስ ክርስቶስ የተሰወረውን ማየት የሚችል እግዚአብሔር ስሙ ይባረክ። አንተ ሰይጣን አለው። ጴጥሮስን እያየው ነው። ጴጥሮስ ሰይጣን ነው እንዴ? ግን በጴጥሮስ ውስጥ ማን እየተናገረ ነው? ሄሎ እየተናገረ ነበረ። ሂድ አንተ ሰይጣን፣ የሰውን እንጂ እግዚአብሔርን አታውቅም አለ። መታው። ጴጥሮስን ሳባ አቀፈው፣ ያኛውን መታው። አሜን ወገኖቼ። የእግዚአብሔር ፕሮግራሙ ኃጢአተኞችን ይወዳል፣ ኃጢአትን ግን ይጠላል። ችግራችን እስከና ኃጢአታችን እንዲያቅፈን እንፈልጋለን። ባህሪው አያሳቅፈውም። ግልጽ ነው ወገኖቼ። ስለዚህም ዛሬም በተለያየ መንገድ ሰይጣን ይፈትነናል። ፈታኙ በመካከላችን አለ። የደከምን ሰሞንማ በቃ ነገራችንን ሁሉ በኋላ መጣበታለሁ። ብዙ ነገሮቻችንን ያዘበራርቃቸዋል። እይታችን ሁሉ ይቀየራል። ስለዚህም አሁን በተለይ ሰይጣን ያለም ይመስላል። አንዳንዴ ድምጻችንን ጮክ አድርገን ስንቃወም አገኙት እንዴ ምናምን ብሎ ይተርባሉ። እዚሁ እኮ ያላችሁ ሰዎች ከመካከል እግዚአብሔር ምሕረት ያርግልን። እረ የጋራ ጠላት ነው ያለን እኮ እሱም ሰይጣን ይባላል። የምንቃወመው እኮ የሆነ ለመነቃቃት ሳይሆን ዲያብሎስን ተቃውሙት ስለተባለ ምን ተብሏል? ዲያብሎስን ተቃውሙት፣ ከናንተ ወደ ማን ቅረቡ? እሱም ወደ እናንተ። ይሄንን ነው የሚለን እግዚአብሔር ቃል። ስለዚህም መቃወም ስላለብን ነው ያለነው። የሰይጣን ህልውና ባለባት ምድር፣ ሰይጣን በተጣለባት አሮጌው ሰው በወደቀበት ምድር ላይ ስለምን ነው። ስለዚህ ዕለት ለዚህ ነው የእግዚአብሔር ቃል ሲናገር ገበታን በጠላቶች ፊት ለፊት ምን አልክልኝ? የት ነው የተዘጋጀው ገበታው? ስለዚህ ስትበላ ዝም ብሎ ያያል? ሲመች ዝም ብሎ ያያል? ስትጎለምስ መንፈሳዊ ነገር ሲነቃቃ ዝም ብሎ ያያል? እንዴት እሳትን ውሃ እንደሚቸልስብን የሚያስበው
ከፈለገ በአማኙም ባላማኙም ይቸልስባል፣ ዝም ያስብላል። እምቢ ካላልክ ይሄንን ነው ፈታኙ። ምናልባት ፈትኗችሁ ከእምነት ጽናት አውርዷችሁ ይሆን ብዬ ስለሰጋው ጴጥሮስን ላኩት። ለዚህ ነው ወደ እናንተ በቃለ ፈታኙ እንዳይመለስ ከአንዴም ሁለት ያዘገየው። መጨረሻ ላይ አንድ ነገሩን ለጌታ ተው። ቁጥር 11 ላይ አምላካችንና አባታችን ራሱ ጌታችንም ኢየሱስ ክርስቶስ ወደ እናንተ መንገዳችንን ያቅና። እኛ ምን አላለም? በአንድም በሌላም ምክንያት ተመልሼ መምጣት አልቻልኩም፣ እርሱ ግን መንገዴን ያቅና። እሺ፣ አንዳንድ ጊዜ ተለቆ መነዳትም አለ። የሰይጣንን ማሰራር አንደርስቲሜት ማድረግ የለብንም። የሰይጣን አቅም የሚያንሰው የኛ መንፈሳዊ ነገር ሲበረታ ነው። አለበለዚያ ባልበረታና ባልነቃ መንፈስ ባለስ ይኮረኩማል ደህና አርጉ። ስለዚህ ይሄንን ውሏችንም በማበኩል እንዴት እንደሚመጣ አታውቁትም። ስለዚህም ሁሌ ንቆች፣ መንፈሳችን የነቃ ሊሆን ይገባል። ለምን? ጸንተን ለመቆም። ቤተክርስቲያን ውስጥ ያላችሁ ወገኖቼ በጣም ላሳስባችሁ የምወደው ተቀናቃኝ አለን፣ ባለጋራ አለን። በሰላም እንድንኖር የማይፈልግ አለ። ስለዚህም ይሄ ጠላት እንዳለን ካላወቀን በሬ ካራጁ እንደሚባለው እንዳንሆን፣ በሬ ካራጁ ይላል። ሌላው ሐዋርያው ጳውሎስ በተሰሎንቄ ቤተክርስቲያን መካከል ሌላው የሰማው ቤተክርስቲያኒቱ እንዳትጸና ከሚያደርጋት ተግዳሮት ሌላኛው የቅድስና ጉዳይ ነው። የምን አልኩኝ? ስለ ቅድስና ምን ይላቸዋል? ምዕራፍ 4 ላይ ልክ ምዕራፍ 3ን ሊጨርስ ሲል እንደዚህ ይላቸዋል። የጌታችንም ኢየሱስ ክርስቶስ ከቅዱሳን ሁሉ ጋር ሲመጣ በአምላካችንና በአባታችን ፊት በቅድስና ነቀፋ የሌለበት አድርጎ ልባችሁን ያጸና ዘንድ እኛ ደግሞ ለእናንተ እንደምንሆን ጌታ እርስ በርሳችሁ ያላችሁን ለሁሉም የሚሆነውን ፍቅራችሁን ያብዛ ይጨምር ካለ በኋላ እንግዲህ ይልና ይጀምራል። ምዕራፍ 4 ከቁጥር 1 ጀምሮ እንግዲህ የሚለው አያያዥ ነው። ሀተታ መጀመሪያው ቅድም ስናየው ፈታኙ ምናምን የሚለውን ነገር ካየን በኋላ ምዕራፍ 4 ላይ ሲመጣ እንግዲህ ብሎ በቀረውስ ወንድሞች ሆይ ልትመላለስ፣ ቅድም እንዳልኩ ልትመላለሱበት የሚመላለሱት ኦፖዚት ነው ማለት ነው። አሜን። እንግዲህ በቀረውስ ወንድሞች ሆይ ልትመላለሱ እግዚአብሔርንም ደስ ልታሰኙ እንዴት እንደሚገባችሁ ከኛ ዘንድ እንደተቀበላችሁ እናንተ ደግሞ እንድትመላለሱ ከፊት ይልቅ ትበዙ ዘንድ በጌታ በኢየሱስ ምን እንላችኋለን? ኧረ እንለምናችኋለን። ደግሞም እንመክራችሁማለን። ከፊት ይልቅ ፊተኛው ነገራችሁ ጥሩ ነው። ፍቅሩ ጽናቱ መልካም ነው። ጸንተዋል። የፈታኙን ፈተና ጸንተው ምን ብለዋል? አልፎ ቆሞ አግኝቷቸዋል። ደስታ ሆኗል። ለጳውሎስም ይህንን የምስራች ነግሮታል። ነገር ግን ብሎ ነግሮታል። ምናቸው? ምልልሳቸው ጤነኛ አይደለም። ስለዚህም ምልልሳችሁን ብሎ ሲል የሚመላለሱበት ነገር ትክክለኛ አይደለም። ስለዚህም የቅድስና ጉዳይ ይህንን ጠበቅ አድርጎ ቁጥር 2 ላይ በጌታ በኢየሱስ የትኛውም ትእዛዝ እንደሰጠናችሁ ታውቃላችሁና። የትኛውን ነው የተሰጠው ትእዛዝ? የሰጣቸው ትእዛዝ የትኛው ነው? ቁጥር 3 ላይ ይህ የእግዚአብሔር ፍቃድ እርሱም እስቲ መቀደሳችሁ
መቀደሳችሁ ነው። ይሄ ነው ምኑ ትእዛዙ ይሄ ነው። አንዱ ቤተክርስቲያንን አቅም የሚያሳጣት ነገር ምንድነው ብላችሁ ብትጠይቁ ቅድስና ማጣት። እንዳትጸና የሚያደርጋት ምንድነው ካላችሁ የቅድስና ህይወት። የቅድስና ህይወት ባለመመላለስ ቤተክርስቲያን ትተራመሳለች። ምክንያቱም የእግዚአብሔር ቃል ሲነግረን ያለ ቅድስና እግዚአብሔርን ማየት ክብር ለእግዚአብሔር ይሁን። ብዙ ጊዜ ስለ ቅድስና ሲነገር ይሄ ቢታለፍስ የሚሉ ሰዎች አሉ አይደል? በቃ ትንሽ ላላ ለቀቅ አርጉን እንጂ የሚሉ አንለቃችሁ። ራሴንም አላስለቅቀውም። ምክንያቱም የእግዚአብሔር ቃል ሲናገር በአንደኛ ጴጥሮስ እዚሁ ወደ ሌላኛው ሐሳብ ሳይል ከዝሙት እንድትርቁ ይላቸዋል። ቁጥር 4 ላይ ቁጥር 4 እና 5 እንደዚህም ቁጥር 6 ላይ አስቀድመን ደግመን እንዳልናችሁና እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ማንም በዚህ ነገር አይተላለፍ። በምን ጉዳይ? በቅድስና ጉዳይ ማንም አይተላለፍ። ጌታ ስለዚህ ጉዳይ ምን ይላል? ይበቀላልና። አንዱ በቃሉ ምናልባት አለመሰማት ሊሆን ይችላል። ከእግዚአብሔር ሀለወት ውጭ መሆን ሊሆን ይችላል። እግዚአብሔር ስሙ ይባረክ። ለዚህ ነው ዳሩ ግን ይላል አንደኛ ጴጥሮስ ምዕራፍ 1 ከቁጥር 16 ላይ ዳሩ ግን እኔ ምንድነኝ? ቅዱስ እንደሆንኩኝ እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ በምናችሁ ሁሉ በኑሯችሁ ሁሉ ምን ሁኑ? ቅዱሳን ሁኑ። የጠራው ምንድነው? የጠሪው ቅዱስ እግዚአብሔር ነው። ጥሪውስ ቅዱስ ነው። ለዚህ ጥሪ ምን ይጠየቃል? ምን ይጠበቃል? የቅድስና ምላሽ። ኢየሱስ ክርስቶስ የዘላለም ጌታ ይሁንላችሁ። እንግዲህ ያለ ቅድስና እግዚአብሔርን ማየት አይቻልም ከተባለ አይቻልም። የእግዚአብሔር ቃል እውነት ስለሆነ ደስ የሚለው ጌታ የሚቀድሰውን መንፈስ ነው የሰጠን። የሆነ ተጨርጭረን እንድንቀደስ ሳይሆን በክርስቶስ ኢየሱስ ያመንን ጊዜ የቅድስናው ባህሪ የዚህ የመለኮት ባህሪ ተካፋዮች ሆነናል። በእርሱ እንድንኖር እንጂ በሆነ ነገር ተቀድሰን የሆነ ቦታ ለመቀደስ በራሳችን ጥረት ለመቀደስ አይደለም። ነገር ግን ቅድስናን መጠበቅ የኛ ድርሻ ነው። የተቀበልነውን ህይወት ማስቀጠል የኛ ጉዳይ ነው። መርከስም መቀደስም ይቻላል። እግዚአብሔር ስሙ የተባረከ ይሁን። ለዚህ ነው ገና የሚገርመው የእግዚአብሔር ቃል በቅድስና ላይ ያለው አቋም በብሉይ ኪዳንም በአዲስ ኪዳንም አንድ ነው። አልተሻሻለም፣ ጠበቀ። ድሮ እግዚአብሔር ተራራን የሚያክል ነገር አንቀጥቅጦ ሰዎች እንዲቀደሱ ወደዛ እንዳይጠጋ እንስሳው ምንም ብሎ የተጠጋው ሁሉ ይሞታል ተብሎ ተነግሮት አንቀጥቅጦም ሰዎች ሊቀደሱ አልቻሉም። ጌታ ኢየሱስ ክርስቶስ መጣና ከሁኔታዎች ተነስተው ሰዎች እንዲቀደሱ ተሞከረ፣ አልሆነም። እግዚአብሔር መጣና ክርስቶስ ኢየሱስ እንድንቀበል አረገና የጽድቁንም የቅድስናውን ምንጭ እኛ ውስጥ አረገው። የታረገው ህይወቱን ሰጠን። በእምነት የርሱ የሆነው የኛ ሆነ። ኢየሱስ ክርስቶስ የዘላለም ጌታ ነው። ቅዱስም ጽድቅም የተደረግነው ጻድቅም ቅዱስም የተደረግነው በክርስቶስ ኢየሱስ በማመን በአቋራጭ ነው የገባው። ነገርማችሁ
ስለዚህ እግዚአብሔር በቅድስና ላይ ያለው አቋም ስላልተቀየረ ይሁን ብሎ ነገሩን አላላለውም። አጥብቆት ግን የቅድስናው ምንጭ አቅጣጫውን ቀየረው። በማመን እርሱ ሰርቶ በጨረሰው ነገር ውስጥ ጨመረንና ልክ አምኜ ጌታን ስቀበል ፖዚሽናሊ አንተ ቅዱስ ተባልኩ። እንደው እኮ ይሄንን ስም መጠቀም ከሌለበት ለቆሮንቶስ ሰዎች ነበር። አይገርም? የቆሮንቶስ ሰዎች በጣም በብዙ ነገር ውስጥ ያልፋሉ። በቆሮንቶስ ላላችሁ ቅዱሳን ተብሎ ግን ቅድስናው ከራሳቸው ምንጩ ራሳቸው ሳይደሉ የነሱ በጎ ስራ የነሱ መልካም ስራ ሳይሆን ክርስቶስን በማመን ያገኘነው የተቀበልነው ሕይወት ነው። ስለዚህ አለመቀደስ መብታችን አይደለም፣ ለቅድስና ስለተጠራ ኢየሱስ ክርስቶስ የዘላለም ጌታ ነው። ለዚህ ነው ዘሌዋውያን 11:44 ላይ እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁን ቀድሱ ቅዱሳንም ሁኑ እኔ ቅዱስ ነኝና። ደስ አይልም? እኔ ቅዱስ ነኝና እናንተም። ለዚህ እኮ ነው ቅዱሳን ስትባሉ ደስ አይልም? ከቅዱሱ ከእግዚአብሔር የተነሳ የተቀደስን የተለየ ለራሱ ርስት አድርጎ ምን ያለ። ለዚህ ነው አንደኛው ጴጥሮስ ምዕራፍ 2 ከቁጥር 19 ጀምሮ ምን ይላል? እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ የንጉስም ካህናት ቅዱስ ሕዝብም ለርስቱ የተለየ ወገን ናችሁ። እስቲ አንድ ሰው ጮክ ብሎ ወገን ነኝ ይበል እስቲ። ሃሌሉያ። በቃ ለቅድስና የተለየን የተጠራን ከእርሱ የሆንን የእርሱ ወገን የሆንን ነን። ስለዚህም አለመቀደስ ነውር ነው ማለት ነው። አንዳንድ ጊዜ ሰዎች እንትን ሲሉ እንዲህ ይላሉ፣ ዋ ክብርህን ጠብቅ ይላሉ። ክብርህን ካልጠበቅስ ምን ትላለህ? ዛሬ ማቤን ይዘሩት ዋ ክብራችሁን ጠብቁ። እግዚአብሔር በልዩ ክብር ነው ምን ያላችሁ የጠራችሁ። የተጠራንበት ሕይወት እኮ በእግር አይደለም ማንበርከኩ በአናት አስተክሎ እኮ የሚያስመሰግን ነው። በዘመናችን ሁሉ ልንሆነው ማንችለውን የሆነ ቦታ ልክ አመንን። ከዛ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ተባለና ሰማይ በአንድ ጊዜ ትናንት ያ ርኩሱ ምናምን የተባለውን ሰውዬ ጻድቁ ብሎ ሲጠራ ኧረ በኢየሱስ ደስ አይልም ያንን ሰው። ስለዚህ አዲስ ፍጥረት መሆን ማለት ምን ማለት እንደሆነ ታውቃላችሁ ወገኖቼ? የኋላ ታሪክ የሌለው ማለት ነው። የቀደመ ታሪክ የሌለው ነገሩ ከአዲስ የጀመረ። እነዚህ ብላቴኖች የተወለዱ ቀን በርዝዴ ቀናቸው ሲጻፍ ዛሬ ተወለዱ ከተባለ ይኸው ቀደመ ታሪክ። ዛሬ ምንድናቸው? ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አዲስ ፍጥረት ነን። የኋላ ታሪካችን በክርስቶስ ኢየሱስ ደም የተሻረልን ወደ አዲስ ምዕራፍ እንድንገባ እግዚአብሔር በልጁ በኢየሱስ ክርስቶስ የሚያስፈልገውን ሁሉ ዋጋ የከፈለልን። ስለዚህ ነው እግዚአብሔር ከዚህ የበለጠ ወዴት ያክብረን የት ያድርሰን? ስለዚህም ቤተክርስቲያን ቅዱሳን ከዚህ ነገር ሲጎሉ ከቅድስና ሲጎሉ ቤተክርስቲያን ውበቷን ታጣለች። ቤተክርስቲያን አቅም ታጣለች። ቤተክርስቲያን መስመሩ ይጠፋባታል። ሰዎች ዓለምም ቤተክርስቲያንም ለነሱ ወኖቼ መጽሐፍ ቅዱስ ሲናገር እኮ ለሚጠፉት የሞት ሽታ ነን፣ ለሚድኑት ሲተናገሩት እኛ በቅድስና በተጠራንበት መጠራት ስንመላለስ የምንሸተው የምናመጣው መዓዛ አለ። ሰዎች አሽትተውት ኢቭን በማይሆን ነገር እንኳን ሊተባበሩን እስከ
እንደዛ እኮ ነው ሐዋርያቶች በተሰበሰቡበት ጊዜ በመካከላቸው ከሚገለጠው የእግዚአብሔር ክብርና የቅድስና ውበት የተነሳ አንድ ሰው እንኳን ሊተባበራቸው አይደፍርም ነበር። መልካሙን ነገር እንኳን ለመተባበር ለምን? በእነሱ ላይ የነበረው የእግዚአብሔር ክብር ከዓለም በጣም ለይቷቸው ነበር። ወገኖቼ በቤታችን ጉልበት እንዲሆን ከተፈለገ እምቢ ሰይጣንን ሂድ ለማለት ከፈለገ የሱን ንብረት ካላስወጣን መቀደስ በውስጥም በውጭም አይደለ? የእርሱ ንብረት እኛ ጋር ካለ ሂድ ብትለው ርቆ አይደለም። እነ ጥላቻ እነ ቂም በቀል እነዚህ ነገሮች ካሉ ሂድ ስትለው ንብረቴን ይላል። ምኔን? ንብረቴ ያለ አንተ ጋር። ጥላቻ እኔ እኮ ነው ንብረቴ ነው ይልሃል። በኢየሱስም ብትልም ልክ ውሻ ዱላ እንደዚህ ሲታረጉት ሸሸት ብሎ እንደሚመለሰው ማለት እንደዛ ነው የሚሆነው። ስለዚህ ውስጣችንን በክርስቶስ ኢየሱስ ደም ስናጠራ ለዚህ እኮ ነው የእግዚአብሔር ቃል ሲናገር ምንድነው የሚለው? ልጆቼ ሆይ ኃጢአትን አታድርጉ አለ። ያ ብቻ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይላል? ያነጻል፣ ያጥባል፣ አዲስ ያደርጋል። ግን አለመታጠብ ነውር ነው። አንዳንድ ጊዜ ሰዎች በተለይ በአሜሪካ ምድር ላይ ውሃው እንደ ልብ ሆኖ ሻወሩ ወቁ ቀዝቃዛው እንደፈለገ አለመታጠብ እንዲህ ነው። እንዴ ነው ደስ ይላል። ስለዚህም የእግዚአብሔር ቃል ሲናገር ዓለም ሳይፈጠር ይላል ስለኛ ሲነግረን ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለብን በፍቅሩም እንሆን ዘንድ ክርስቶስ ምን አለ? መረጠን። ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለብን። ለምሳሌ እግዚአብሔር በክርስቶስ ኢየሱስ ውስጥ መጥፋትን ነውር ነገርን አላየም። እግዚአብሔር በቀራንዮ መስቀል ላይ ልጁ ኢየሱስ ክርስቶስ አባት ሆይ ብሎ ሲጣራ አባቱ ይዘጋው እኛ እንሰማ ዘንድ ነው። ከዚህ በፊትም ማለዳ ጸሎት ላይ ተናግሬዋለሁ። አንዳንድ ጸሎቶች ስላልተመለሱላችሁ እግዚአብሔርን አመስግኑ። ኢየሱስ ክርስቶስ በጌቴሰማኒ የጸለየው ጸሎት ቢመለስ ኖሮ ምን ይውጠን ነበር? አባቱ ብትወድስ እቺ ጽዋ ከኔ እሺ ቢለው ምን ይውጠን ነበር? አያችሁ፣ ይሄ የተቀበልነው ህይወት በእኛ ውስጥ ያለው ህይወት ዋጋ የተከፈለበት ነው። የኢየሱስን ውርደት የጠየቀ ነው። የመለኮትን ስጋ መልበስ የጠየቀ ነው። ስለዚህ የተካፈልነው ህይወት ወገኖቼ ቀላል አይደለም። ከምድር በአንዴ ሰማይ በአብ ቀኝ ያስቀመጠን እምነት በሚባል መንገድ የገባንበት ይሄ የከበረ ህይወት ነው። ስለዚህም በህይወት ቀልድ የለም። እስከ ጎናችሁ ያለው ሰው በህይወት ቀልድ የለም በሉት። በህይወት ቀልድ የለም። ስለዚህም ገና ዓለም ሳይፈጠር እኮ ምንም ነገር በዚህ ዓለም ሳይኖር እኛ ቅዱስና ነውር የሌለብን አድርጎ ምን አለን? ምክንያቱም ያ ቅዱስና ነውር የሌለበት የማን ህይወት ነው? የክርስቶስ ኢየሱስ ህይወት። እኛማ ነውረኛም ነን፣ ነውርም ያለብን ከፍጥረታችን ራሱ የቁጣ ልጆች ነበርን። ታሪክ እንደዚህ ነው የሚለው። ግን በክርስቶስ ኢየሱስ የሁሉ ተሽሮ የእርሱ ለኛ የኛ የእርሱ ሆኖ ነገር ተቀየረ። ስለዚህ አንዱ ትልቁ ቤተክርስቲያን በተጠራችለት ክብር የገሃነም ደጆች እንዳይቋቋሟት ተጠርታ የሆነ የሰፈር ጅኒ የሚረብሻት ከሆነ አንዱ የቅድስና ህይወት ጉድለት ነው። አንድ በቃ እዚህ ግባ የማይባል ሰው ውስጥ በቃ ዝም ብሎ ሰይጣን ተጠቅሞበት እንደፈለገ ማኑፕሌት የሚያደርግ ከሆነ አይኖቻችንን እግዚአብሔር ይክፈት። ሂድ የሚሉ ሰዎች እግዚአብሔር አይኖቻቸው የተከፈቱላቸው
በዚህ በኩል ደግሞ መጣ ብለው እንደ ጳውሎስ ሂድ አንተ ሰይጣን ከዚህ ሴት ውጣ ብሎ እንዳለው ማለት ነው። አንዳንዱን እንደዛ ፊት ለፊት እያልን ካላባረር ነው ኢየሱስ ክርስቶስ የዘላለም ጌታ ነው። ለምን መቀደስ አስፈለገ ብለን ብንጠይቅ ዕብራውያን 12:14 ላይ ከሰው ሁሉ ጋር ሰላምን ምን በሉ ተከታተሉ ትቀደሱም ዘንድ ምን በሉ ፈልጉ። ለካ መቀደስን መፈለግ የኛ ድርሻ ነው። መጽሐፍ ይሄንን ነው የሚለው። እስካሁን የኔን ቃል አልተናገርኩም አይደል? የእግዚአብሔርን ቃል ነው እየተነጋገርን ያለነው። ስለዚህም የእግዚአብሔር ቃል ትቀደሱ ዘንድ ፈልጉ። ቅድስና የጌታን ፊት ማያ ስለሆነ ያለ ቅድስና እግዚአብሔርን ማየት አይቻልም። ካልተቻለስ እግዚአብሔርን ፊት ካላየን የማንን ፊት አይተን ነው የምንጽናናው? የእግዚአብሔር ቃል እኮ አባቶች ፊትን ሳይ ምን እላለሁ አሉ። በቅድስና ፊቱን የሚታይ ከሆነ የእግዚአብሔርን ፊት ማየት ጠጋቢ ያለው እዛ ጋር ነው። ፊትን ሳይ እስቲ ፊትን ሳይ ጠግባለሁ። ተቀደሷ ፊቱን ለማየት እንቀደስ። እግዚአብሔር ስሙ የተባረከ ይሁን። እዚህ ነው አለመቀደስ የጌታን ፊት እንዳናይ የሚያደርገን ከሆነ መቀደስ ደግሞ የእግዚአብሔርን ፊት ለማየት አቅም ይሆነናል ማለት ነው። ቢገርመው የእግዚአብሔር ቃል ሲናገር ሰዎች እንደዚህ ይላሉ፣ በሁለንተናችሁ ተቀደሱ ነው የሚለው የእግዚአብሔር ቃል። በዚህ ዘመን አንዳንድ የሐሰት አስተምሮቶች በሚቀጥለውም ሳምንት ልናየው እንችላለን። ሞር እዛ ላይ አንዱ ተግዳሮት የሆነውን እዛ ላይ ፎከስ አድርገን እናገራለን ኔክስት ዊክ ላይ። ዛሬ ግን እነዚህን ሁለት ነገሮች ተናግሬ ይጨርሳል። በሚገርም ሁኔታ እዚህ በአንደኛ ተሰሎንቄ ምዕራፍ 5 ከቁጥር 23 ሰላምን የሰላም አምላክ ሁለንተናችሁን ምን ይበላል ይቀድስ። ምናችሁን የሰው ሁለንተና ምንድነው? እስቲ ጮክ ብላችሁ ወልልኝ። ነፍስ፣ መንፈስ፣ እነዚህ ሶስት ነገሮች ናቸው። ሁለንተና ስንል መቀደስ ብለን ስንል በእነዚህ በሶስቱ ሁሉ ነው። አንዳንዱ አሁን በተለይ አንዳንድ አስተምሮቶች አሉ ምን የሚሉ እንደ እየዘሞቱ ይሄ ቱታ ይሄው ይላል። አንድ ቀን የሚወልቅ ቱታ ነው ግን በቃ ብለው ለስጋቸው አርነት ይሰጣሉ። አይገርማችሁ? ቱታ ብለውት ዋናው ምኑ ነው? መንፈስ ነው። መንፈስ ኃጢአትን አይዘሙትም። የሚዘሙተው ሰው በምኑ ነው? ስለዚህም ስጋ ደግሞ ምንድን ነው? ሟች ነው፣ በስባሽ ነው። ይሄ በስብስ በቃ አለ አይደለ? ይህንን ሊያፈርስ ይህንን አስተምሮት ሊመታ የእግዚአብሔር ቃል በሁለንተናችሁ ምን በሉ እስቲ ተቀደሱ በሉ። በምናችሁ? በመንፈሳችሁ፣ በነፍሳችሁ፣ በስጋችሁ። በመንፈስ እንዴት ነው የምንቀደሰው? እግዚአብሔር ቃል ሲናገር ያቺ የሳምሶንን እናት መልአኩ መጣና አንድ ነገር አላት። አሁንም ተጠንቀቂ አላትና እርኩስንም ነገር አትቢ፣ የሚያሰክርንም ነገር ምን አትበይ። ለምኑ ጤንነት? ለጽንሱ ጤንነት። ስለዚህ በመንፈስ መቀደስ ከሚያሰክር ነገር ራስን መጠበቅ ነው። በመንፈሳዊ ስም የመጣውን ነገር ሁሉ ዝም ብሎ ማስገባት ስካርን ያመጣል። ከምን አይነት ቻናል እንደምትማሩ ከማን መንፈስ እንደምትካፈሉ you have to be careful። አንዳንዱ ሰው ቤቱ ቁጭ ብሎ በቲቪ በሚያየው ነገር ነው መንፈሳዊ ነገሩ መረን ይወጣው። ከመንፈሳዊ ዓለም ወጥቶ የአጋንንት መጫወቻ አይሆንም። ከማን ጋር ምን አይነት መንፈስ እንደምትካፈሉ we have to be careful። ስለዚህ በመንፈሳችን መቀደስ ንጹህ የሆነውን እንደ እግዚአብሔር ቃል የሆነውን ከመንፈስ ቅዱስ የሆነውን በመንፈሳችን ዲዘርን እያደረግን የሚያንጸንን ወደ ህይወታችን እያስገባን ካልሆነ በመንፈሳዊ ስም ሁሉንም እናግበሰብስ ከሆነ እኔ እንደዚህ እላታለሁ አንዳንድ ጊዜ አድዬን የማስገባው ነገር ከሌለ
አትሊስት በሬን ዘጋለሁ ያለችኝ ልሰነበትልኝ ይላል። ግልጽ ነው ወገኖች። አንዳንዱ የገባ ነገር ሁሉ ዝም ብሎ ብቻውን አይወጣም። ጤናማ ነገራችሁንም ይዞ ይወጣል። ስለዚህ መጽሐፍ ቅዱስ ሲናገር ምንድነው? እንዴት እንደምትሰሙ ተጠበቁ። ሐሳቡ ሲመጣ በማንም ይምጣ ማነህ ወዴት ነህ ብላችሁ ጠይቁ። ግባ ግባ ብላችሁ አስገብታችሁ ማስወጣቱ ከባድ ነው። አይገርማችሁ? ጣፍጦ የገባ ወሬ ሲወጣ መሮ አምርሯችሁ ነው የሚወጣው። በሞዓብ ስንዴ ተገኘ ጥጋብ ነው ሲሏት ይህን ሰማችና ኑኃሚን ወዴት ሄደች? ወደ ሞዓብ ሄደች። ስትመለስ ኑኃሚን መጣ። ኑኃሚን አትበሉኝ፣ ስሜ ማን ነው? ማራ በሉኝ። ህይወቴ ምን ብሎታል ነው እንዴ? እግዚአብሔር ነው ያመረረው። የራሷ ምርጫ ነው። ከጊዜያዊ ነገር ለማምለጥ ብላችሁ ዘላለማዊ በሽታ እንዳሸመቱ። ስለዚህም የእግዚአብሔር ቃል በመንፈሳችን የምንቀደስ ከሆነ ከመንፈስ የሆነው ከእግዚአብሔር የሆነውን እየሰማን ከማይሆን መንፈስ እንዳንቀዳም ልንጠነቀቅ ይገባናል ማለት ነው። እግዚአብሔር ስሙ የተባረከ ይሁን። በነፍሳችሁ ይላል። የነፍስ ቅዱስና ላይገርማችሁ ይሄ መንፈሳችን ሞር ይሄ ከህሊናችንና ከመንፈሳዊ ዓለም ከመንፈስ ቅዱስ ጋር ሞር ኮኔክሽን አለው። ሁሉ ጊዜ በህይወታችን ሁለት ቲሞች አሉ። ይሄንን ሁሌ እናስብ። ህሊና አለ፣ መንፈስ ቅዱስና ቃሉ አለ፣ መንፈሳችን አለ። በዛኛው አንፃር ደግሞ በዛኛው ስጋ አለ፣ ሰይጣን አለ፣ ዓለም አለች። ኳስ ሜዳ ቤት እንደሆነ ታውቃላችሁ? ኳስ ሜዳው እነዚህ ሶስት ሁለቱ የሚጋጠሙበት ነፍስ የምትባል መካከለኛ አለች። ነፍሳችን ውስጥ ፍቃድ አለ፣ ስሜት አለ፣ ዕውቀት አለ። እነዚህ ነፍሳችን የሚገርመው በስጋ በኩል የሚምጣ በመንፈስ በኩል እስቲ ተናገር እሰማለሁ ነው የምትለው። ነፍስ ከመስማት ምን አትልም፣ አጣግብም። እስከ ዛሬ ስንት ነገር ሰማችሁ፣ አሁንም መስማት ትፈልጋላችኋል። በቃ ኔቸሯ ነው። የሚገርመው ስጋ በደንብ አድርጎ ማስረጃ አቅርቦ ምክንያት አቅርቦ ነፍሳችንን ማመልከቻ ካስገባ ፍቃድ እሷ ጋር ስላለ ስጋ ዝም ብሎ ተነስቶ አያደርግም። ልንገራችሁ፣ ነፍስና ስጋ ሳይስማማ ሰው ስጋዊ ስለሆነ ዝም ብሎ ብድግ ብሎ የፈለገውን ነገር አያደርግም። ምክንያቱም ፍቃድ ያለው ማጋ ነው ነፍሳችን ውስጥ፣ ዕውቀት ያለው ማጋ ነው፣ ስሜት ያለው ማለት ስሜቷን ኮርኩሮ ነፍሴ ይላታል። ጁላይ 4 አይደለ እንዴት ናት? ምን አለበት 250ኛውን በማክበር ትንሽ አንድ ወይን ቋ ብናረግ ይላታል። ማን? ስጋ ነፍሳችንን ማለት ፍቃድ ይጠይቃል ማለት። እሺ ካለች ብደግምስ ይላታል። ቀጥሎ አንድ እኮ አንድ ሁለት ከዛ ይቀጥላል ማለት ነው። ከዛ የአንደበት መታባተም ሌላ ነገር ውስጥ መግባት ጣጣው ብዙ ነው። በዚህ ለምትቸገሩ እግዚአብሔር ይፍታችሁ። ለአንዳንዶቻችሁ መልእክት ስለሆነ ነው። ኢየሱስ ጌታ ነው። ከአንድ የተጀመረ ሁለት ሶስት ይቀጥላል። ስለዚህም በእውቀት በነፍሳችን መቀደሳችን እንደ እግዚአብሔር ቃል መስማት። የሚገርማችሁ ነፍሳችን በእግዚአብሔር ቃል ስትሰለጥን ከመንፈሳዊ ዓለም በሚመጣ ዕውቀት ቻሌንጅ የምትደረግ ከሆነ ሁሌ ከመንፈስ ጋር ተስማማለች። ስጋ ራሱ ለሚያቀርበው ጥያቄ
ስጋም ቢሆን ለምንድን ነው? ለእግዚአብሔር ነው። ተቀደስ በዚህ አረክስም ትላለች። ምክንያቱም ምን ገብቶባታል? መንፈሳዊ እውቀት ገብቶባታል። የእግዚአብሔር ቃል እውቀት ስቶሯን ሞልቶታል። ስለዚህ ከስጋ በኩል ለሚመጣው ጥያቄ ጉዳዩን መርምረናል ግን ወደ መዘገብ ቤት ብላ መንፈስ ጋር ሳይደርስ ትዘጋዋለች። በምን? በእግዚአብሔር ቃል እውቀት። ለዚህ ነው ሕዝቤ እውቀት ከማጣቱ የተነሳ መጥፋታችን እውቀት ከማጣት የተነሳ ነው። አንዳንድ ሰዎች መንፈሳቸው የተነቃቃ ነው፣ ግን የእግዚአብሔር ቃል እውቀት ስለሌላቸው በእውቀት የሚመጣ ሰይጣን በእውቀት በኩል በተለያየ ቻሌንጅ በሚያደርጋቸው ሰዎች በኩል ሲመጡ ይንበረከካሉ፣ ወዲያው ከሰማይ ይወርዳሉ። በቃ ትናንት ሃሌሉያው እሁድ እስከ ምሽት ይሆናል። ሰኞ ዕለት ስራ ሲገቡ ውሏቸው ይመስሉታል። ከዛ እንደምንም ደግሞ ሳምንቱን መከራቸውን አይተው እሁድ ይነቃቁና አመስግነው ይሄዳሉ። ግን በእግዚአብሔር ቃል እውቀት መረዳት ውስጣችንን ስንወጣም ስንገባም የእግዚአብሔር ቃል የምናሰላስል ከሆነ በቀላሉ ለመንፈስ ቅዱስ አክሰሰብል እንሆናለን። መንፈሳችን በቀላሉ ለዚህ ነው በነፍሳችሁ የምናስገባውን የምንማረውን የምናያቸውን ነገሮች መምረጥ፣ ነፍሳችንን አለማርከስ፣ በዚህ መቀደስ። ለዚህ ነው ሐዋርያው በቃ በዚህ ምን በሉ ተቀደሱ። ከሰዓት አንጻር ሌላው በስጋችን የተገለጠ ነው የስጋ ስራ። ባይዘወይ ብዙ ጊዜ የምንሳሳተው በመንፈስ አይደል። መንፈሳዊ ሰዎች በመንፈስ ይስታሉ። ስጋውያን ሰዎች ብዙ ጊዜ በስጋ ነው የሚስቱት። ስጋዊነታችን ካየለ ስህተታችን ሁሉ በስህተት። አሁን ትናንሽ ተራ የሆኑ ነገሮች፣ ስድብ፣ ጥላቻ፣ ዘፈን ማዳመጥ፣ እንደዚህ ይሄ በጣም እንትን ነገሮች ናቸው። በጣም ትንሿ ነገር ስጋዊነት ስለሚጎትተን ነው። እቺ ብዙዎቻችን እኔ ወደ ጌታ ስመጣ ዘፈን በጣም ወድ ነበር፣ ካሴቶች ነበሩ። ከዛ መደምሰስ የጀመርኩት ከማይረቡት ነው። ምናልባት እንኳን ብመለስ እያልኩ በደረጃ ከዛ የመጨረሻውን ስደመስስ እንዳመለጥኩ ገባኝ። እኔ ብቻ ነኝ እንዴ? የብዙዎቻችን ነው አለ። ቀስ እያልን ስንደመስስ መዝሙር ስንተካ ስንቀድ ይሄ እግዚአብሔር በአንዴ የማይፈርድብን በሂደት ህይወትን እያለማመደ ወደ ሙላቱ ያደረሰን እግዚአብሔር ስሙ የተባረከ ይሁን። በጣም አንዳንድ ጊዜ እግዚአብሔር በምን አይነት መንገድ እንደሚሰራ እናውቀው። ሌላው በጣም ቤተክርስቲያንን ከሚገዳደሯት ነገርና እንዳትጸና ከሚያደርገው ነገር ጳውሎስ እዚህ ጋር ምንድነው ተግዳሮቱ? የጤናማ ህብረት ማጣት። ምን አልኩኝ? ጤናማ ህብረት ማጣት አንዱ የተሰሎንቄ ቤተክርስቲያን ተግዳሮት ነበር። ምን ይላቸዋል? ምዕራፍ 4 ቁጥር 9 ላይ እናንተ ራሳችሁ እርስ በርሳችሁ ልትዋደዱ በእናንተ በእግዚአብሔር ምን ብላችኋል? ተምራችኋልና ስለ ወንድሞች መዋደድ ማንም ይጽፍላችሁ ዘንድ አያስፈልጋችሁም። ምክንያቱም ፍቅራቸው ጅማሬያቸው ላይ ወደ ቆላሲያስ ወደ ተለያየ ቦታ ምን ብሎ ነበር? ወጥቶ ነበር። ተነግሮላቸው ስለ ፍቅራቸው ተወርቶላቸው ነበር። አሁን ግን ጢሞቴዎስ ሄዶ ከጎበኛቸው በኋላ አንድ ያስተዋለው ነገር አለ። በመካከል ምን ማለት አለ? ትንሽ መቆራቆዝ፣ መገፋፋት ጀምረዋል። ይህን ፈጥረው አይደለም። ሲመክራቸው ምን ይላቸዋል? ምዕራፍ 5 ላይ ከቁጥር 12 ጀምሮ ክፍሉን ላንብበው። እግዚአብሔር ስሙ የተባረከ ይሁን። ምዕራፍ 5 ከቁጥር 12 ጀምሮ በመካከላቸው ያለውን ነገር አይቶ ሲመክራቸው እናያለን። ወንድሞች ሆይ በመካከላችሁ የሚደክሙትን በጌታም የሚገዟችሁን የሚገስጿችሁን ታውቁ ዘንድ ስለ ስራቸው በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናችኋለን። እርስ በርሳችሁ በሰላም ኑሩ። በልስ እዚህ ጋር ወንድሞቹ በመካከላችሁ ምን የሚሉትን
በመካከላችሁ የሚደክሙትን በጌታም የሚገዟችሁ ማለት መሪዎቻችሁ ማለት። በእኛ ኮንቴክስት ሽማግሌዎችን፣ የአገልግሎት ዘርፍ መሪዎችን እነሱን በመካከላችሁ የሚገስጿችሁንም ታውቁ ዘንድ ስለ ስራቸው በፍቅር ከመጠን ይልቅ ታከብሯቸው ዘንድ። አለመከባበር የሚል ድምፅ አታዩም እዚህ ውስጥ? ይህንን ነው የሚላቸው፣ ታከብሯቸው ዘንድ ሄዶ። ምክንያቱም ሁሉም እኩል ነው ጌታን የተቀበለው። አንድ ሰሞን ነው ወደ ጌታ የመጣው። የ3 ሳምንቱን ሁሉም ከመካከላቸው የበሰለ ሰው አልነበረም። ሁሉም አብረው ነበሩ። እኩል ነው ወደ ጌታ የመጡት፣ እኩል ነው ጌታን የወደዱት፣ እኩል ነው ምላሹን የሰጡት። ስለዚህም አሁን ከመካከል ደግሞ አንዳንዶች በሰል ያሉ ናቹራሊ እግዚአብሔር ጥሪ ያለባቸው ሰዎችን ለየት ያለ ነገር ያስቀምጥባቸዋል። ለየት ያለ ጸጋ ያስቀምጣል። ኧረ በዚህ ነው የምንሄድ፣ ትናንት አብረን ጀምረን ይላሉ ማለት ነው። አንዳንዴ የሚገርማችሁ እኛ ለትምህርት ስለሆነ ቸርች ስትጀመር አብረው ብዙ ሰዎች ነበሩ። አንዳንዶች ዳረውን ይመጡና እንዲና እንዲህ አድርጉ ምናምን ይሉናል። ልጆች ናቸው። ልጆች በቃ አይሰሙም። ልጆች የሚገርማቸው አሁንም ዛሬም አንዳንዶች የወጣቶቹ ቸርች ይባላል። እንዲህ ሸብተንም እነማማ እና አባባም እያሉ ዛሬ ግን እግዚአብሔር ይመስገን ወጣት አረጉን። አሜን፣ እግዚአብሔር ስሙ ይባረክ። እና የዛን ጊዜ መንፈስን አዳምጠን አይ በዚህ መንገድ ነው የምንል። የማይሰሙ ትናንት መጥተው ትናንት እዚህ እንትን ያላቸው አሁን ጉዳይ እሱ አይደለም። ልንገራቸው፣ እግዚአብሔር ዛሬ አሁን እዚህ ያለን አይደል? አንዱን ከመንገድ ዳር ጠርቶት አስተምሮት ጸጋውን ጨምሮበት አንተ ቁጭ በል ተረኛ አለ ቢል አይችልም ወይ? የጸጋው ባለቤት ማን ነው? ስለዚህ ማርፈን ቁጭ ብለን እንማራለን ማለት ነው። በፊት መጣ ከኋላ የመጣ ጉዳይ አይደለም። እግዚአብሔር ጸጋ እዚህ ጋር የተሰሎንቄ ቤተክርስቲያን ውስጥ ይሄንን ወንድሞቹ እርስ በርሳችሁ ምን በሉ ተከባበሩ፣ አትደፋፈሩ ብሎ ይነግራቸዋል። ምክንያቱም እኩል ስለመጣን እኩል ነገር አለብን ማለት አይደለም። አውቀው የለም እንዴ? እወቀው። ትናንት ማታ ከጌታ ጋር እንዴት እንዳደረ ላታውቅ ትችላል። ስፔሻል የሆነ ነገር ጨምሮበት ከሆነስ። ለዚህ የሚገርማችሁ ፈጠን ብዬ እናገርበታለሁ። ለመሪዎቻቸው ያለመታዘዝ፣ ተግሳጽን አለመስማት እንዳለ አለመከባበር፣ ቀጥሎም እንደ መመሪያ አድርጎ የሚሰጣቸው ይህንን ችግር ለመቅረፍ ትእዛዝ አድርጎ የሚሰጣቸው ያለ ስርዓት የሚሄዱትን ገስጿቸው። ያለምን እኔ እውነቴን ነው የምላቸው። አንዳንድ ሰዎች ያለ ስራ ሲሄዱ ስትገስጿቸው ልንገራችሁ፣ እግዚአብሔር ይርዳን። ሀለቃ ሆነን አይደለም የምንገስጸው፣ ኃላፊነት ስላለብን ነው የምንገስጸው። እኛ ስለተሻለን አይደለም፣ ተጠያቂነት ስላለብን ነው የምንገስጸው እንጂ ይህንን የሚለው ወንድሞች ሆይ እኩል ነው ወደ ጌታ የመጣችሁት፣ እኩል አንድ ሰፈር ነው የዳናችሁት፣ አንድ ሰሞን ነው የዳናችሁት። ነገር ግን ያለ ስርዓት የሚሄዱትን ከመገሰጽ ይሄ አይከልክላችሁ ነው የሚላቸው። ያለ ስርዓት የሚሄዱትን ገስጹ። ምን እንላለን? እንገስጽ። ቢመርም ቢጣፍጥም ችግር ካየን እንገስጻለን። እኔ ያረኩትን አንዳንዱ ከእግር እስከ ራስ ይጋላምጣል። እሰየው። ግን ምልክት እንዳለ እግዚአብሔር እንደሚገስጽ እግዚአብሔር እውነት እንደሆነ የእግዚአብሔር ቃል እንደሚል መታዘዝ ካለብን ይታዘዛል። ጉዳዩ ማንንም የማስደሰትና ያለማስደሰት ጉዳይ አይደለም። የእግዚአብሔርን ቃል የመታዘዝና ይህ እኮ ትእዛዝ ለእኔ ነው። በመካከላችሁ የሚሄዱትን ያለ ስርዓት የሚሄዱትን ገስጹ። ማን ነው የሚገስጸው? አንቺ፣ አንተ እንደ እግዚአብሔር ቃል ካልሄዱ ገስጹ።
ከኮንፈርት ዞናቸው ሊወጡ ይችላሉ። ፊት ልትነሱ ትችላላችሁ። አንድ ቀን ሲገባው ያ ሰው መጀመሪያ የሚወዳችሁ እናንተን ነው። አይገርማችሁ? ልክ አይኑ ሲከፈትለት እኔ ብዙ ስለገጠመኝ ማለት አም ሶሪ ብለው አብረን ሰላም የፈጠርን በሰላም አሁን የምንሄዳችሁ ሰዎች አሉ። እንደዛ ነው ወገኖቼ። ይህንን ነው የሚለን የእግዚአብሔር ቃል። ሌላው ምንድን ነው የሚለው? ድፍረት የሌላቸውን ምን ገስጿቸው፣ ያለ ስርዓት የሚቱን ገስጿቸው፣ ድፍረት የሌላቸውን አጽናኗቸው፣ አበርቷቸው። ይሁን አንዳንድ ሰው ለመገሰጽ ብቻ የተጠራ ይመስላል። ጥሩ ነገርም ሳይ አፕሪሼት ለማድረግ ግን ዝግ ነው። አንዱን ልንገራችሁ፣ ሲያጠፋ ስትገስጹት እንዲሰማችሁ፣ ጥሩ ሲያደርግ ጥሩ አድርገሃል በሉት። እኔ ልንገራችሁ፣ እግዚአብሔርን ቃል በስነ ስርዓት እያገለገልኩ ወይም ደግሞ በስነ ስርዓት ጌታ ይባርክ ወንድሜ በርታ በዚሁ ቀጥል ሳትሉ የሆነ ስታዩ በትራችሁን ብታነሱ የመስማት ቻንሴ 50% ሊሆን ይችላል። እንደው ጸጋ ከበዛልኝ 25% ሊሆን ይችላል። ለምን መሰላችሁ? አንዳንድ ሰዎች ቢላዋ ይዘው የሚጠብቋቸዋል። ጥሩ ነገራችሁ የማይታያቸው ድካማችሁን የበለጠ ሊያረጓችሁ የሚፈልጉ ለሚያሳንሷችሁ ሁሉ አትነሱ። 40 ማለዳ ያመለጣችሁ ነገር ቢኖር ይሄ ነው። እግዚአብሔር እያስተማረ ነው። ይሄ አጉል ትህትና እውነተኛ ትዕቢትና እውነተኛውን ትህትና እያነጻጸረን እየተማረን ነው። ስለዚህም እውነተኛ ትህትና ከሆነ ትክክለኛውን ህይወት ኢየሱስ ክርስቶስ እናንተ በኖራ የተለሰነ መቃብር እያላቸው ኢየሱስ ትሁት ነበር። ትህትና ማለት እውነትን አለመናገር። እሺ ጎትታችሁ ሳታወርዱ ላብቃ መሰለኝ። እግዚአብሔር ስሙ የተባረከ ይሁን። ሌላም ፕሮግራም ስላለ እዚህ ላይ ዛሬ ላቁምና የሚቀጥለው ሳምንት ላይ ከዚሁ አካባቢ እቀጥላለሁ። እግዚአብሔር ስሙ የተባረከ ይሁን። ስንት ተግዳሮቶችን አየን? የቤተ ክርስቲያን ተግዳሮቶች ስንት ናቸው አለን? ለዛሬ ያየነው 3 ነገር። የመጀመሪያው ተግዳሮት ምንድነው? የሰይጣን ወኪል አይደል? ሁለተኛው የቅድስና ህይወት ማጣት፣ ሶስተኛው ጤናማ ህብረት ማጣት። እነዚህ 3 ነገሮች ቤተ ክርስቲያንን የሚያቀጭጩ ነገሩ የሚዋጉ ሁሌም ያሉ ናቸው። ግን በማስተዋል ምንመራቸው ምንኖራቸው እውነቶች ናቸው። እግዚአብሔር ስሙ የተባረከ ይሁን። በብዙ የሚያነጻችሁ ነገር አግኝታችሁ ቢሆን እሱ ከእግዚአብሔር እንደሆነ አሜን ብላችሁ ተቀበሉት። የቆረቆራችሁ ነገር ካለ እንደ እግዚአብሔር ቃል ከሆነ እሰየው ጌታ ሆይ በዚህ በኩል ስለተናገርከኝ አመሰግናለሁ በሉት። ወጣ ብዬ ደግሞ ስለራሴ የተናገርኩትን እንደ ራሴ ድካም ቁጠሩት። ግን በአንድም በሌላም እግዚአብሔር ተናግሮናል ብዬ አምናለሁ። ክብር ለእግዚአብሔር ይሁን። ዶክተር ናና ጸልይልን። እንጸልያለን። ሁላችንም ራሳችንን እያየን የእግዚአብሔር ቃል ወደ እኛ ሲመጣ አንድን ነገር በውስጣችን አሁን ከተነገሩት ውስጥ አይቶ ገባ። ፓስተር አላየም፣ ምን ያላየው ሌሎችም አላየው፣ እግዚአብሔር ግን አይቶታል። ስለዚህ እግዚአብሔር አይቶ ስለሚናገር ሰምቶም ስለሚመልስ ራሳችንን እዚች ጋር እንፈትሽ። ደግሞ እሱ መሀሪ ነው። በቃ በዚች ውስጥ አንዳች ነገር እኔ ጋር ካለ እኔ ንስሐ እገባለሁ፣ እሱ ይምረኛል። አውቄ ዳጉ በድፍረትም
የማድረግ አቅምና ጉልበት የምናደርግበት አቅምና ጉልበት በዚህን ጊዜ የሚኖር አይመስለኝም። ሆኖም ግን አይታወቅም። ስጋ አለ ራሱ ጠላት ዲያብሎስ እንደሚያገሳ አንበሳ ይዞር የለም ወደኛ። ለሱ ይህን እግዚአብሔር አሳልፎ አልሰጠንም። ክብር ለእግዚአብሔር ይሁን። አምላካችንና አባታችን እግዚአብሔር ሆይ እናመሰግናለን ስለመጣልን ቃል። እግዚአብሔር አምላክ እያንዳንዳችን እነኛን ጣቶቻችን ወደ ራሳችን እግዚአብሔር ሆይ አድርገን ለራሳችን ብቻ ራሳችንን ማየት እንድንችል ጸጋ ይርዳን። ከላይ ከአርያም አንተ እርዳን። እግዚአብሔር አንድ እንኳን ነገር ቢኖር ከላያችን አንተ ግፋፋው። ተገኝቶብኝ ቢሆን ከላይ ላይ ግፋፍ። እግዚአብሔር ባህሪያን ስለረዳው አከብርሃለሁ። በበለጠ እግዚአብሔር አቅምና ጉልበት አንተ ይሁን። ጸጋ ደግሞ በነገር ሁሉ እሱና ቤተሰቡን ይሸፍን። ሁላችንም ያንተ ጸጋ ይሸፍናል። በኢየሱስ ስም ጸለይኩ። አሜን። ክብር ለእግዚአብሔር ይሁን።